የዚህን ሰውዬ አስገራሚ ቢዝነስ ላሳያችሁ። ለጥሬ ዕቃ ምንም አይነት ገንዘብ አይወጣም። ከየመንገዱ የወዳደቁ የአልሙኒየም የመጠጥ ጣሳዎችን በመሰብሰብ በምታዩት መልኩ በከፍተኛ ሙቀት ያቀልጣቸዋል። ከዚያም የቀለጠውን የአልሙኒየም ፈሳሽ በምታዩት ቅርጽ ማውጫ ውስጥ ያስገባዋል። በመጨረሻም እነዚህን የመሳሰሉ በዝገት የማይበላሹ ድስቶችን ለገበያ ያቀርባል። እንደዚህ አይነት የቢዝነስ አይዲያዎች ሀገራችን ውስጥ ቢሰሩ ውጤታማ ይሆናሉ ወይስ? እስቲ ሀሳባችሁን ኮሜንት ላይ ጻፉልኝ። ህግ የተላለፈውን መኪና በእነዚህ የጡብ ድንጋዮች መስበር ትችላላችሁ። በአየርላንድ ዜብራ ልታቋርጡ ስትሉ እንደዚህ አይነት የጡብ ድንጋዮች ተቀምጠው ታገኛላችሁ። ታዲያ ዜብራውን ስታቋርጡ ያለ አግባብ የሚነዳ ወይም ህግን የተላለፈ መኪና ካጋጠማችሁ በያዛችሁት ድንጋይ መኪናውን መስበር ትችላላችሁ። አስፓልቱንም ከተሻገራችሁ በኋላ የያዛችሁትን ድንጋይ በሌላኛ አቅጣጫ ላይ በተሰሩት ማስቀመጫዎች ላይ አስቀምጣችሁ መሄድ ይጠበቅባችኋል። ካናዳ ውስጥ ክረምት ሲገባ ይሄ የምትመለከቱት የበረዶ መንገድ ለ66 ቀናት ብቻ ክፍት ይሆናል። እንደምታዩት ሐይቁ ወደ በረዶነት ተቀይሮ ማለት ነው። በዚህ የበረዶ መንገድ ላይ አብዛኛውን ጊዜ የሚጓጓዙት የጭነት መኪኖች ሲሆኑ 310 ማይል ርዝመት አለው። ከዛ ውስጥ 265 ማይሉን ወደ በረዶነት በተቀየሩ ሐይቆች ላይ ነው የሚጓጓዙ። ጭነት የሌላቸው መኪኖች 35 ማይል ፐር ሃወር መሄድ ይችላል። ጭነት ያላቸው መኪኖች ግን 20 ማይል ፐር ሃወር ብቻ ነው መሄድ የሚችሉ። እዚህ መንገድ ላይ ህግን የምታከብሩት ለራሳችሁ ነው። ፖሊስ የለም። የሆነ አደጋ ቢደርስባችሁ ሰው የሚደርስላችሁ ከቀናት በኋላ ነው። ይህ ሰው ኒውዮርክ ከተማ ውስጥ በየመንገዱ ማዕድን በማውጣት ነው የሚተዳደረው። እንደምታዩት የጌጣጌጥ መሸጫ ሱቆች አካባቢ ላይ በሚገኙ የእግረኛ መንገዶች ላይ ሆኖ በቢላዋ በመቆፈር የወዳደቁ የወርቅ የአልማዝና የከበሩ ማዕድናት ቁርጥራጮችን በመሰብሰብ ቆሻሻውንና ጭቃውን አጽድቶ ለገበያ ያቀርባል። እነዚህ ማዕድናትም የተጣሩ ስለሆኑ ገበያ ላይ ተፈላጊነት አላቸው። በአንድ ሳምንት ውስጥም $820 እንዳገኘ ተናግሯል። በምድር ላይ ካሉ እንስሳት መካከል የሱን ያህል የሚገዝፍ እንስሳ የለም። ከትላልቅ ዳይኖሶሮችም በላይ ሰማያዊ አሳ ነባሪ እርዝመቱ 30 ሜትር ያህል የሚረዝም ሲሆን እስከ 200 ቶን ያህል ክብደት አለው። ይህ ማለት ምላሱ ብቻ አንድ ዝሆን ያክል ክብደት ይመዝናል። ልቡን ብንወስድ ደግሞ የአንድ መኪና ያህል ግዝፈት ይኖረዋል። በየብስ ላይ የሚኖሩ እንስሳ የመሬት ስበት ግዝፈታቸውን እንዲቀንሱ እንዳደረጋቸውና ይህ እንስሳ በውሃ ውስጥ መኖሩ የመሬት ስበትን ስለሚቀንሰው ይህን ያህል ግዝፈት እንዲኖረው እንዳደረገው ተመራማሪዎች ይናገራሉ። ሌላው በጣም የሚያስደንቀው ነገር ድምጻቸው ነው። ድምጻቸው በዚህ ምድር ላይ ካሉ እንስሳት በላይ እስከ 188 ዴሲብል ድረስ ይለካል። ይህ ማለት ከአንድ የጀት ኢንጂን ድምጽ በላይ ከ80 እስከ 90 ዓመት እድሜ የሚኖር በምድር ላይ ትልቁን እድሜ ያስመዘገበው 110 ዓመት የኖረ አሳ ነባሪ በቀን ውስጥ እስከ 4 ቶን ያህል ምግብ የሚመገብ ሲሆን ይህ ማለት አንድ የአፍሪካ ዝሆን ያህል ክብደት ያለው ምግብ ይመገባል። ሌላው የዚህ አሳ ነባሪ አስገራሚ ነገር ፍጥነቱ ነው። ይህን ያህል ግዝፈት ኑሮት በሰዓት እስከ 32 ኪሎ ሜትር ያህል ይዋኛል። ብቻ ምን አለፋችሁ ሁሉን ነገር ስታዩት የፈጣሪን ስራ አለማድነቅ አይቻልም። ቪዲዮ ከተመቻችሁ ሌላ ጊዜ እንድንገናኝ የፕላስ ምልክቷን በመጫን ቤተሰብ ይሁኑ። እነዚህ ሰዎች እንዲህ መሆን ሲያንሳቸው በቻይና አሉ ከተባሉ ተራሮች መካከል የታይ ተራራ በመባል የሚታወቀው አንዱ ነው። ታዲያ እዚህ ተራራ ላይ ለመውጣት ወደ 7000 ደረጃዎችን መውጣት አለባችሁ። ይህ ማለት ከ5 ሰዓት እስከ 6 ሰዓት ይፈጅባችኋል። ለደካሞችና ለአረጋውያን አይመከርም። እንደምታዩት አደጋ ሊያጋጥማችሁ ይችላል። ግን እንደምንም ብላችሁ ጫፍ ላይ ከወጣችሁ ይህን የመሰለ እይታ ማግኘት ትችላላችሁ። ቻይና ውስጥ የማይሰራ ነገር የለም። እነዚህ ሰዎች ጀልባ ለምን ያሉ ይመስላል። እንደምታዩት እንደዚህ ዘና ብለው የሚሄዱት በቀርከሃ ላይ ነው። እስከ 150 ኪሎ ግራም የመሸከም አቅም አለ። ታዲያ ይህን ነገር ልዩ የሚያደርገው ማንኛውም ሰው ተነስቶ ሊያደርገው አይችልም። እንደዚህ ፈታ ብላችሁ ለመጓጓዝ ለአመታት መለማመድ አለባችሁ። አንዴ ከለመዳችሁት ግን ብዙ ኪሎ ሜትሮችን እንደዚህ ዘና እያላችሁ ማቋረጥ ትችላላችሁ። ከ3 ዓመቱ ጀምሮ ነበር የማርሻል አርት ስልጠናን እየተማረ ያደገው። በዓለማችን በእድሜ ትንሹ የማርሻል አርት መምህር። በዚህ በ6 ዓመት እድሜው ከባድ የሚባሉትን የማርሻል አርት ቴክኒኮች ቀለል አድርጎ ይሰራቸዋል። የዚህ ሰውዬ ስራ በጣም አድካሚ ነው። እንደምትመለከቱት በዚህ ሳጥን ውስጥ ነው በየደቂቃው ስንት ሰዓት እንደሆነ ስዕል እየሳለ ያመለክታል። ይህ ማለት ቀኑን ሙሉ ከ1440 ጊዜ በላይ ስዕል ይስላል ማለት። እውነታው ግን ይህ አይደለም። በአምስተርዳም የሚገኘው ይህ ትልቅ ሰዓት ዲዛይን ሲደረግ አንድ ሰው ለ12 ሰዓታት ያለማቋረጥ ስዕል እየሳለ በየደቂቃው ሰዓቱን እንዲያመለክት ይቀርጹታል። ከዚያም ቪዲዮውን ወስደው ያለማቋረጥ ሁልጊዜ ሰዓቱን እንዲያመለክት አድርገው ይሰሩታል። ይሄ በአሜሪካ የሚገኝ ተንቀሳቃሽ የዶሮ ማርቢያ ዘዴ ነው። ከታች ወለል የለውም። በየቀኑ በራሱ ጊዜ በፀሐይ ኃይል ስለሚንቀሳቀስ የዶሮዎቹ ኩስ ተጠራቅሞ አያስቸግርም። ዶሮዎቹም በየጊዜው ንጹህ ሳር ያገኛሉ። በየቤታችን እንዳሉ ዶሮዎችን በነፃነት ምግባቸውን ይለቅማሉ። ለሰሞኑ የመሬት መንቀጥቀጥ መፍትሄ ይመስለኛል። ይህ ዘመናዊ አልጋ ትንሽ የመሬት መንቀጥቀጥ ሲሰማው እንደምታዩት ሙሉ በሙሉ ወደ ታች ስቦ ያስገባቸዋል። ታዲያ ከገባችሁ በኋላ ምንም አይነት ችግር አያጋጥማችሁም። ለቀናት የሚያቆያችሁን ምግብና መጠጥ እንዲሁም ሽንት ቤት ይዟል። አስፈላጊውን አየርም እንድታገኙ ምቹ ሆኖ ነው የተሰራው። ለረጅም ሰዓታት ሳይክል መንዳት አይመከርም። ነገር ግን በአውስትራሊያ የተሰራው ይህ ሳይክል እንደምታዩት ኮርቻው ከተፈጥሮ መቀመጫችን ጋር እንዲስማማ ሆኖ ስለሰራ ማንኛውም ሰው ለረጅም ሰዓታት ሊነዳው ይችላል። ለሁለት መከፈሉም የመቀመጫ አጥንቶቻችን ጉዳት እንዳይደርስባቸውና ህመም እንዳይሰማን ያደርጋል።
መቼም ይህ ቪዲዮ ቫይራሉን አይታችሁት ሊሆን ይችላል። የብዙዎችን ልብ የነካ ቪዲዮ ነው። እንደምትመለከቱት እናትና ልጅ ወደዚህ ምድር የመጡት ያለ እጅ ነው። ቢሆንም እናት ለልጇ ያለማንም እርዳታ እግሮቿን ተጠቅማ እንዴት መኖር እንደምትችል እያስተማረቻት ትገኛለች። ይህ ሰውዬ ቆዳውን እንደ ላስቲክ መለጠጥ ይችላል። እንደምታዩት በአንገቱ ቆዳ አፉን መሸፈን ይችላል። ጌሪ ተርነር ይባላል። ቆዳው እንደዚህ እንደ ላስቲክ እንዲለጠጥ ከሚያደርግ ዲስኦርደር ጋር ነው የተወለደው። ቢሆንም ግን በ1999 የዓለማችን ተለጣጭ ቆዳ ያለው ሰው በመባል የዓለም ድንቃ ድንቅ መዝገብ ላይ ሰፍሯል። አንዳንዴ ድክመታችን መከበሪያችን ሲሆን እንዲህ ነው። በቻይና በትላልቅ መንገዶች መሃል እንደዚህ አይነት ቤቶችን ልታዩ ትችላላችሁ። ይህ የሆነው ደግሞ የቻይና መንግስት መሬቱን ለእንደዚህ አይነት ልማቶች ስለሚፈልገው ከፍተኛ ካሳ ቢያቀርብላቸውም መሬታቸውን ለመንግስት ለመስጠት ባልተስማሙ ግለሰቦች ምክንያት የሀገሪቱ ህግም ጠንካራ ስለሆነና መንግስት በግድ ሰዎችን ማፈናቀል ስለማይችል እንደምታዩት እነዚህ ቤቶች እነዚህን በመሳሰሉ መንገዶች መሃል ሊገኙ ይችላል። አንድ እንቁላላቸው ብቻ ከ$60 በላይ ይሸጣል። ቆዳቸውና ስጋቸውን በጣም ተፈላጊ ነው። በቻይና በሰጎን እርባታ የሚተዳደሩ በጣም ብዙ ሰዎች አሉ። ታዲያ ለእነዚህ ሰዎች በጣም ከባዱ ስራ ሰጎኖቹ የጣሉትን እንቁላል መሰብሰብ ነው። እንደምታዩት የተለያዩ ስልቶችን በመጠቀም ነው እንቁላሎችን የሚሰበስቡት። ምክንያቱም ሰጎኖች ከ2000 PSI በላይ በኃይል የማታት አቅም አላቸው። ይህ ማለት አጥንት መስበር ይችላሉ ማለት ነው። ይህ ሰውዬ የአካል ብቃት አሰልጣኝ ነው። ነገር ግን የሚያሰለጥናቸው ሰዎች ክብደት መቀነስ እንደ ተራራ እንደከበዳቸው ባየ ጊዜ ማንም ሰው ሊወስነው የማይችለውን ውሳኔ ይወስናል። ማንኛውም ሰው ክብደት መቀነስ እንደሚችል ለማሳየት እንደምታዩት እንደፈለገ እየተመገበ ከ90 ኪሎ ግራም በላይ ክብደት ይጨምራል። ከዚያም ቀን በቀን ምንም ሳያቋርጥ ስፖርት መስራት ይጀምራል። ቀስ በቀስም ክብደት እየቀነሰና ለውጥ እያየ ይመጣል። ከዓመታት ልፋትና ድካም በኋላ እንደምታዩት ይህን የመሰለ አቋም ሊይዝ ችሏል። ይሄ ልጅ የትግል ውድድሩን ካሸነፈ በኋላ ደስታውን ለመግለጽ ሲል አሰልጣኞቹን ለመጣል ይሞክራል። ከዚያ ምን እንደሚገጥመው ተመልከቱ። የልጅቷ የዋህነት ዓለምን አስገርሟል። እነዚህ የጣሊያን የጂምናስቲክ ስፖርተኞች ሽልማታቸውን በኦሎምፒክ ከተቀበሉ በኋላ በተለምዶ ብዙ አትሌቶች እንደሚያደርጉት ሜዳሊያቸውን አፋቸው ውስጥ ይነክሱታል። ትርጉሙ ሜዳሊያው እውነተኛ ነው እንደማለት ነው። ታዲያ የዚህ ትርጉም ሆነ ድርጊቱ ያልገባት ይቺ ቻይናዊ አትሌት እንደምታዩት በየዋህነት ካየቻቸው በኋላ እሷም እንደነሱ ሜዳሊያዋን ትነክሳለች። ይህ ድርጊቷም ሶሻል ሚዲያ ላይ ቫይራል ሆኖ ብዙ ሰዎች ሜም እንዲሰሩበትና እንዲገረሙባት ሆኗል። የዚህን ውሻ ባለቤት አለማድነቅ አይቻልም። እንደምታዩት የውሻ መንገድ ላይ ተቀምጦ ሰዎችን በማዝናናት ገንዘብ ይሰበስባል። $1 ከሰጣችሁት እጁን አንስቶ ሰላም ይላችኋል። ነገር ግን ያችን $1 እስካልሰጣችሁት ድረስ በፍጹም ሰላም አይላችሁም። ተመልከቱት። ይሄ ልጅ ትምህርት ቤት ውስጥ ሁሉም ተማሪ እንደሚስቁበትና እንደሚቀልዱበት ለአባቱ ይነግረዋል። አባትም ይህን ሲሰማ ልጁ ከትምህርት ቤት የሚለቀቅበትን ሰዓት ጠብቆ እንደምታዩት የሞተር ሳይክል ክበብ ጓደኞቹን ሰብስቦ ልጁን ይቀበለዋል። ታዲያ ሁሉም ሞተረኞች ልጁን ለማስደሰት ሲሉ ተመሳሳይ ልብስ ነበር የለበሱ። ልጁም በአባቱ ድርጊት በጣም ይደሰታል። የሚስቁበት የትምህርት ቤት ጓደኞቹን በመገረም ይመለከቱታል። የግንባታ ሰራተኞቹ ችግር ገጥሟቸው ለመገንባት ያሰቡትን ባለ 3 ወለል ቤት ሊይዝ የሚችል ቦታ ሲቆፍሩ እንደምታዩት ለመገንባት አስቸጋሪ የሆነና ክብደትን መቋቋም የማይችል ጭቃማ የሸክላ አፈር ገጥሟቸዋል። ቢሆንም ግን ቁፋራቸውን አላቆሙ። በሚቆፍሩበት ጊዜም ሲታይ በጣም ደስ ይላል። ፖሊሶች ናቸው ይሄን የሚሰሩት። በጃፓን የመኪና መንገዱ በሚጨናነቅበት ጊዜና የትራፊክ መብራቶች በማይኖሩበት ጊዜ እንደምታዩት ፖሊሶች እጅ ለእጅ ተያይዘው መስመር በመስራት የእግረኛ መሻገሪያ መንገድ ይሰራሉ። በዚህም ምክንያት ማንኛውም እግረኛ በሰላም ይሻገራል። እንደዚህ ትልቅ ጡንቻ ስላላችሁ ጠንካራ ናችሁ ማለት አይደለም። እነዚህ ቦዲ ቢልደሮች ወይም የአካል ግንባታ ስፖርተኞች ከዚህ የግንባታ ሰራተኛ ጋር ተወዳድረው ምን ያህል ጠንካራ እንደሆኑ ለማወቅ አንድ ቻሌንጅ ጀምረዋል። በመጀመሪያም እንደምታዩት አንድ ሲሚንቶ በአንድ እጃቸው ለመሸከም ይሞክራሉ። በዚህም ቦዲ ቢልደሮቹ እንደምንም ብለው ይሸከሙታል። የግንባታ ሰራተኛው ግን እንደምታዩት ምንም እንዳልያዘ ፈታ ብሎ ይሸከማታል። በቀጣይም ቻሌንጁን ወደ 4 ሲሚንቶ ያሳድጉታል። የመጀመሪያው ቦዲ ቢልደር 3ቱ ለራሱ በጣም ከብደውታል። ሁለተኛው ደግሞ እንደምንም ብሎ 4ቱን ሲሚንቶ ያነሳቸዋል። የግንባታ ሰራተኛው ግን እንደምታዩት 4ቱንም ቀለል አድርጎ በማንሳት ሁሉንም ያስገርማቸዋል። ለምን ይመስላችኋል? እቺ ሴት ይህን ኤምኤምኤ ተጋጣሚ ያለ ፍላጎቱ የምትከተለው? ይሄ ተጋጣሚ የቀረበለትን ግጥሚያ ካሸነፈ በኋላ ግጥሚያው ስንተኛ ዙር ላይ እንደደረሰ ከምታሳውቀው ሴት ጋር ፎቶ በሚነሳበት ጊዜ እንደምታዩት በደስታ ስሜት ውስጥ ሆኖ በእጁ አጥብቆ ይዛታል። በኋላም ያደረገው ነገር ጸጸት ውስጥ እንዲገባ አድርጎታል። ምክንያቱም የአገሪቱ ሚዲያዎች ወሬውን በማናፈስ በጾታዊ ትንኮሳ እንዲከሰስ ያደርጉታል። ቢሆንም ግን እድለኛ ሆኖ ከዚህ ስፖርት አልታገደም። ከዚያ በኋላ ግን ይህ ተጋጣሚ በሚሳተፍባቸው ግጥሚያዎች ላይ በምንም ተአምር ከነዚህ ሴቶች ጋር ላለመነካካት ይወስናል። ከጊዜያት በኋላ ሌላ ግጥሚያ አሸንፎ እንደምታዩት ከዚች ሴት ጋር ላለመነካካት በማምለጥ ላይ ይገኛል።
ይሄ አቀማመጥ ከመበላት አድኗታል። ህፃን አጋዘኖች ከአዳኝ እንስሳት የሚያመልጡት ይህን ስልት በመጠቀም። እቺ ህፃን አጋዘን በቅርቡ ስለተወለደችና ገና ስላልጠነከረች ከአዳኝ እንስሳት ሮጣ ማምለጣችን። ስለዚህም እናት አጋዘን በአካባቢው የሆነ አደጋ እንዳለ ሲሰማ ድምፅ አውጥታ በመጮህ ህፃኗ አጋዘን ምንም ሳትንቀሳቀስ ጸጥ ብላ እንድትቀመጥ ምልክት ሰጣት። እሷ ሮጣ ታመልጣለች። እሷንም እንደምትዋት ጸጥ ብላ በመቀመጥ ህይወቷን ታተርፋለች።